የካህን ጥሮታ የለውም። ከልጅነታችን ጀምሮ በቤተ መቅደስ ያሳደጉን ድንቅ ድንቅ አባቶች ዛሬ ትዝ አሉኝ። ግርማ ሞገሳቸው ቅኔ ማህሌቱን የሚሞላ መንበሩን ለማየት እስከሚያስቸግር ድረስ ማዕጠንታቸው ደመና የሚሰራ ኪዳን ሲያደርሱ ፍርሃታቸው ፍርሃት የሚያጋባ እግዚኦታቸው ልብ የሚሰነጥቅ ዳዊታቸው አጋንንትን የሚያርድ አባቶቼን ዛሬ አሰብኳቸው። ክህነት ማላገጫ በሆነበት በዚህ ዘመን ላይ ሆኜ የቅጥለተ ዘካርያስን ዋዜማ እያየሁ አደግድገው ግብረ ሕማማት አንብበው የሚሰግዱትን የክት ልብሳቸው መቀደሻ የሆነላቸው ሰዓታት ቆመው ማህሌት ቆመው ዞረው አጥነው ክርስትና አንስተው ፍትሐት ፈትተው በሽተኛ ጠይቀው የተጣላ አስታርቀው ሌሊቱን ቆመው አድረው ቀኑን ክርተት ሲሉ የሚውሉትን አባቶቼን ዛሬ አሰብኳቸው። አባ መቃርስ ስለ አባ ጳውሊ ሊተርክ ሲጀምር መነኩሴ አይደለሁም መነኩሴ ግን አይቼ አውቃለሁ ብሎ ነበር። እኔም ዛሬ ልበል አባት አይደለሁም አባቶችን ግን አይቼ አውቃለሁ። መስቀላቸው በትልቅ ሰበን የተሸፈነች ሲያሳልሙ በኡድ መዓዛ የሚያውድ መስቀል ያላቸው ጥምጣማቸው የደመና ክምር የመሰለ ጥና ይዘው ሲዞሩ መሬት የሚረግጡ የማይመስሉ መንበሩ ፊት ሲቆሙ የሚብረከረኩ ሥርዓት የሚጠነቀቁ እንደ ፀሐይ የሚያንጸባርቁ ጭራቸው ከሽበታቸው ጋር ቀለሙ አንድ የሆነ አባቶቼን አስቤ ትካዜ ውስጥ ገባሁ። ከቤተ እግዚአብሔር ውጪ መሄጃ የላቸውም። ተረኛ ባይሆኑም ከመቅደሱ አይለዩም። እረፍት ቢሰጣቸው ከደጁ ርቀው እረፍት የላቸውም። የመጣ የሄደው የሚያዛቸው ብዙ እንዳገለገሉ ሁሉ አጎንብሰው የሚታዘዙ የቤተ መቅደሱ አዕማድ ካህናትን አሰብኳቸው። ቄስ ሀብቱ ዛሬ ትዝ አሉኝ። ጥምጥም ተሳክቶላቸው አያውቅም። የሚጠመጥሙት ደግሞ ቢጫ ጥምጥም ነበር። አጠማጠሙ ግን አይሆንላቸውም። ልጆች ነበርንና ስናያቸው ፈገግ እንላለን። ቅዳሴ ይወዳሉ። ሰሙነኛ ሆነውም ሳይሆኑም ለራሳቸው ለሌላውም እሺ ብለው ይቀድሳሉ። ዛሬ ግን ያነሷቸው የንስሐ ልጆቻቸው ትዝ ብለውኝ ነው። የቄስ ሀብቱ የንስሐ ልጅ ለመሆን ፈልገህ ሄደህ ብትጠይቃቸው እሺ አይሉህም። እርሳቸው የሚቀበሉት የንስሐ ልጅ እስረኛ የሆነ ብቻ ነው። የትኛውም ወህኒ ቤት ያሉ እስረኞች የእርሳቸው ልጆች ናቸው። ለዕድሜ ልክ ወይንም ለብዙ ዓመታት የታሰሩ አለዛም ፍርድ የሚጠባበቁ ሊሆኑ ይችላሉ። የቄስ ሀብቱ የልጆች ናቸው። ወህኒ ቤቶች ለእርሳቸው ወለል ብለው ይከፈታሉ። ጥበቃዎች በአክብሮት ያስገቧቸዋል። እየዞሩ እስረኞችን አሳልመው ጸሎት አድርገው ንስሐ የሚገባ ካለ ሰምተው ጸሎተ ንስሐ ደግመው ይወጣሉ። ስራቸው ወህኒ ቤት ብቻ አያበቃም። የእስረኞችን ቤተሰቦች ደግሞ ዞረው ይጠይቃሉ፣ መልእክት ያደርሳሉ። የታመመ ቤተሰብ ካለ ይጠይቃሉ። የሞተ ካለ እስረኛውን ወክለው ቀብሩን ያስፈጽማሉ። እስረኛውን ባለበት መርዶ መስማት ካለበት ያረዳሉ፣ ያጽናናሉ። ሶስተኛው ስራቸው ደግሞ ቢጫ የክላሰር ሽፋን ያላት መዝገባቸው ናት። በዚያች መዝገብ ላይ የእስረኞቹ የፍርድ ቤት ቀጠሮ አለ። ቀኑ ሲደርስ ባለ ቢጫ ጥምጣሙ ቄስ ሀብቱ እስረኛውን ተከትለው ችሎት ላይ ይታደማሉ። ሙሉ ቀን ከወህኒ ቤት ፍርድ ቤት፣ ከፍርድ ቤት የእስረኛው ቤተሰብ ጋር ሲንከራተቱ ይውሉና ማታ ሰዓታት ይቆማሉ። ጠዋት ቅዳሴ ይቀድሳሉ። እኛ ደግሞ ተስተካክሎ ያልተጠመጠመች ጥምጣማቸውን እያየን እንሳሳቃለን። ቄስ ሀብቱ ያረፉ ቀን ቀብራቸው ላይ ሁሉም ሰው የሚያለቅሰው አባቴ አባቴ እያለ ነበር። የሥጋ ልጆቻቸውን አይቶ ማወቅ አይቻልም ነበር። ዛሬ ወርቆቹ ጸሎተኛ አባቶች ትዝ አሉኝ። ተዘከር ሲሉ ምን ነው ሞቼ በተጠራሁ የሚያሰኙት ምስኪን ካህናት፣ ከቤተ መቅደስ ውጪ ሕይወት የሌላቸው እነዚያ የመቅደስ መብራቶች ትዝ አሉኝ። ዩኒቨርሲቲ ገባን ብለን ስንነግራቸው የወለዱትን ያህል ልጅ የፈነደቁ በሰበብ አስባቡ ክህነትህን ይባርክ ብለው ያሳደጉን አባቶች አሰብኳቸው። ትንሽ ሳንቲም ማግኘት ስንጀምር ምን ላድርግሎ ስንላቸው ጥያቄያቸው ከመስቀልና ከዳዊት ከፍ ቢል ከካባ የማያልፈውን አባቶች ዛሬ አሰብኳቸው። መጋቢ ሃይማኖት ገብረ ማርያም የመጽሐፍ መምህር ናቸው። ቤተልሔም ገብቶ እርሳቸውን ሳያገኝ የሚወጣ የለም። ጸሎት አያስታጉሉም። ጸሎት ሲጨርሱ ስንክሳር ያነባሉ። ከዚያ ትርጓሜ ወንጌልን ያነባሉ። አንድ ጊዜ መጽሐፈ ሄኖክ ትርጓሜ ሲታተም ደስ ላሰኛቸው ብዬ ገዛሁላቸው። ስሰጣቸው ደስ ይላቸዋል ብዬ ነበር። ክው አሉ። መጽሐፈ ሄኖክ ተተረጎመ አሉኝ። አዎ አልኩኝ። ዓለም ሊያልፍ ነው ማለት ነው አሉና ተከዙ። በጊዜው በጣም አሳቀኝ። ለምን እንኳን ብዬ አልጠየቅኳቸው። በኋላ ግን
መጽሐፈ ሄኖክና የዮሐንስ ራእይ ያላቸውን ትስስር አንዳንድ የመጽሐፍ ቅዱስ ምሁራን የዮሐንስ ራእይ ከመጽሐፍ ሄኖክ የተቀዳ ነው እስከ ማለት ያስደፈራቸውን የነገረ ምጽአት እውነታዎች ላይ የኔታ ገብረ ማርያም ድንጋጤ ተራ ነገር እንዳልሆነ እየገባኝ መጣ። መምህር ገብረ ማርያም ስብከተ ወንጌል ላይ ያገለግሉ ነበር። በኋላ ሹማምንት ሲቀያየሩ ከስብከተ ወንጌል መደበኛ ሥራ አገዷቸው። ማስተማር ሕይወታቸው ስለሆነ ቅዳሜ ቅዳሜ አድንኑ ከተባለ በኋላ ሕዝቡ እስኪበተን ድረስ ያስተምሩ ነበር። ከመቅደሱ መለየት አይፈልጉም ነበር። ድንገት አንዱ መጥቶ እንዳያስተምሩ አገዳቸው። አዝነው ከቤት ታመው ቆዩ። ወር ሳይሞላ አረፉ። ይህ የብዙ አረጋውያን ካህናት ታሪክ ነው። በዕድሜ ብዛት ቢደክሙ እረፍት እንዲያደርጉ ተፈቅዶ እስኪያልፉ ድረስ ቤተ ክርስቲያን ልትጦራቸው ይገባል። ከዚያ ውጭ ግን ካህን በጥሮታ ተገለለ የሚባል ነገር የለም። የካህን ጥሮታ የለውም። የማያንቀሳቅስ ደዌ ካልያዛቸውና የአልጋ ቁራኛ ካልሆኑ በቀር ካህን አረጀ ተብሎ ከመቅደሱ ሊገለል አይገባም። ሕይወቱን ሙሉ በእግዚአብሔር ቤት የደከመ ካህን እንዴት በመጨረሻ ዓመታት እንደማይጠቅም ይተዋል። ነዋያተ ቅድሳት ቢሰበሩ አክብራ የምታስቀምጥ ቤተ ክርስቲያን የከበረው ካህኗን የተሰበረ ብላ ልትጥል ትችላለችን? ከመንግሥት ሥራ በጥሮታ የተገለሉ ሰዎች ወደ ቤተ ክርስቲያን ይመጣሉ። ከቤተ ክርስቲያን ጥሮታ የወጡ የተባሉ አባቶች ወዴት ሊሄዱ ይችላሉ? እንደ ቅዱስ ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ ይሉ የለምን? ካህንና ወይን አንድ ናቸው። ዕድሜው ሲጨምር ብስለቱ፣ እርጋታው፣ ጥበቡና መንፈሳዊነቱ ይጨምራል። እንዴት 70 ዓመት የቆየ ወይን እንደ ውሃ ይደፋል? ሲቀድስ፣ ሲያወድስ፣ ሰዓታት ማህሌት ሲቆም፣ ክርስትና ሲያነሳ፣ ፍትሐት ሲፈትት፣ ዳዊት ሲደግም የኖረ ካህን እንዴት አረጀ ይባላል? ለመቅደሱ ግርማ ሞገስ፣ ለደጀ ሰላሙ አክሊል የሆነ አረጋዊ ከተገኘ ካባ እንጂ ጥሮታ እንዴት ይገባዋል? ቅዱስ ጳውሎስ ስደክም ያን ጊዜ ኃይለኛ ነኝ እንዳለ ካህናትም ኃይላቸው እንደ ንስር የሚታደሰው ሲደክሙና ሲያረጁ ነው። የጸሎት ጥሮታ የአገልግሎት ረፍት የለውም። ሕይወታቸው ቤተ ክርስቲያን ናትና ይበቃችኋል አትምጡ ሲባሉ የመኖር ትርጉም ጠፍቶባቸው ወዲያውኑ ይሞታሉ። ይህ ደግሞ ብዙ መርገም ያመጣል። በየአድባራቱ ያሉ አረጋውያን ካህናት የደብሩ እጅግ ውድ ቅርስ ናቸው። የታሪክ መዝገቦች፣ የጸሎት ምዕራጎች፣ የስብዓተ እግዚአብሔር መሰላሎች ናቸው። እነዚህ አረጋውያን ካህናት የቀረቻቸውን ጥቂት ዕድሜ ደሞዛቸው ሳይጓደል ጥቅማቸው ሳይነካ እንደተከበሩ እየባረኩ እየጸለዩ ዳዊት እየደገሙ ቢቆዩ ለቤተ ክርስቲያን ክብር ናቸው። ጉልበት ስመን መርቀውም ቢሄዱ የቤተ ክርስቲያን ገንዘብ የሽበት ዘውድ ለደፉ አረጋውያን ካህናት ካልሆነ ለማን ይሆናል? እስከ መጨረሻይቱ ሕቅታ ድረስ ያልተቋረጠ ጸሎታቸው እንዳያልፈን መርቀውን እንዲሄዱ እንደ ይስሐቅ በረከታቸውን፣ እንደ ያዕቆብ የእጅ መስቀላቸውን፣ እንደ ኤልያስ መጎናጸፊያቸውን እንዲሰጡን ልንሻማ ይገባል። ዲያቆን ሄኖክ ኃይሌ ጥር 2018 ዓ.ም